ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የጥቅምት 9 ቀን 2018 ዓመተ ምህረት ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። የግብርና መድህን ተጠቃሚ ገበሬዎች ከ3000 አይበልጡም ተብለዋል። ከዚህ ጋር በተያያዘ ሚኒስትሩ ይፋ ያደረገው አነጋጋሪ መረጃ አለ፣ ተሰሙታላችሁ። የአርሶ አደር ቤቶችን በመከራየት የጤና አገልግሎት ሊሰጥ ነው ተብሏል። ዝርዝሩን ይዘነዋል። የአባይ ውሃ ፍትሃዊ ተጠቃሚነት በትብብርና በዲፕሎማሲ ብቻ ነው የሚረጋገጠው ተብሏል። ከዚህ ጋር በተያያዘ ያረጀ የተባለውን የግብጽ አስተሳሰብ የተመለከተ መረጃን ይዘናል፣ ተሰሙታላችሁ። መምህራኑ የጉልበት ስራ ለመስራት መገደዳቸው ተሰምቷል። ዝርዝሩን አብራችሁን ስትቆዩ ወደ እናንተ የሚደርስ ይሆናል። የተከበራችሁ ተከታታዮቻችን እነዚህና ሌሎች ጉዳዮችን እየነገርናችሁ አብረን እንቆያለን። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እናምራ። የኒውክሌር ኃይል መገንባትና ስራ ላይ መዋል ከሃይድሮ ፓወር ማመንጫዎች ጥገኝነት የሚያላቅቅ ነው ተባለ። ኢትዮጵያ የኒውክሌር ኃይል ተግባራዊ ስታደርግ ሁሉንም ዘርፎች ማሳደግ የሚችል አቅም ይፈጥራል ሲሉ በአዲስ አበባ ዩኒቨርሲቲ የኒውክሌር ኃይል ፊዚክስ ተባባሪ ፕሮፌሰር የሆኑት ዶክተር ጥላሁን ተስፋዬ ገለጹ። የኒውክሌር ኃይል መገንባትና ስራ ላይ መዋል በጤና፣ በግብርና፣ በኢንዱስትሪ፣ በማዕድንና መሰል ዘርፎች ከፍተኛ ለውጥ ለማምጣት የሚያስችል መሆኑንም ተናግረዋል። ዶክተር ጥላሁን ተስፋዬ አክለው ሀገራችን ኢትዮጵያ ለማህበረሰብ አገልግሎት የሚውል የኒውክሌር ኃይል ግንባታ እውን ስታደርግ የሳይንስና ቴክኖሎጂ ቁመናችንን ለመጨመር ይረዳናል ብለዋል። የኒውክሌር ኃይል በዓለማችን ለሰላማዊ ግልጋሎቶች ውሏል የሚሉት ዶክተር ጥላሁን ኢትዮጵያም የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ መስራችና አባል በመሆኗ አካሄዱን በተመለከተ ድጋፍ የምታገኝበት አግባብ እንዳለ ገልጸዋል። ኢትዮጵያ የኒውክሌር ኃይልን ለውስን ዓላማዎች በአይሶቶፕ በግብርናና መሰል ዘርፎች ተግባራዊ ስታደርግ መቆየቷን አስታውሰው አዲስ ይፋ የተደረገው የኒውክሌር ኃይል ፕሮግራም ሀገራዊና ሰላማዊ ዓላማዎችን ያነገበ እንደሆነም ገልጸው የኒውክሌር ኃይል ግንባታው ሲጠናቀቅ በውሃ ኃይል ማመንጫዎች ላይ የተመሰረተውን የኢትዮጵያ የኃይል አቅርቦት ጥገኝነት በማላቀቅ ረገድ ትልቅ ፋይዳ ይኖረዋል ብለዋል። የአፍሪካ ልማት ባንክ የኢትዮጵያን የለውጥ አጀንዳ እንደሚደግፍ አረጋገጠ። በተመሳሳይ የጃፓን ዓለም አቀፍ ትብብር ኤጀንሲ የልማት ፕሮጀክቶችን በገንዘብ እንደሚደግፍ ማረጋገጡ ተሰምተዋል። አዲሱ የአፍሪካ ልማት ባንክ ግሩፕ ፕሬዚዳንት ዶክተር ሲዲ ኦልድታ ተቋማቸው የኢትዮጵያን የለውጥ አጀንዳ እንደሚደግፍ አስታውቀዋል። ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም IMF ዓመታዊ ጉባኤ ጎን ለጎን የገንዘብ ሚኒስትር አህመድ ሽዴ ከባንኩ ፕሬዚዳንት ዶክተር ሲዲ ኦልድታ ጋር የተወያዩ ሲሆን በውይይቱም አቶ አህመድ ሽዴ በኢትዮጵያ የማክሮ ኢኮኖሚና የኢንቨስትመንት ከባቢን ምቹ የማድረግ ቁልፍ በሆኑ ዘርፎች ምርታማነትን የማሳደግና የመንግስትን የአገልግሎት አሰጣጥ አቅምን ለማጠናከር ያለሙ የሪፎርም ስራዎችን አስመልክተው ገለጻ አድርገዋል። ከዚህ በተጨማሪ በግዙፉ የቢሾፍቱ አውሮፕላን ማረፊያ ግንባታ ፕሮጀክት ላይ አዳዲስ መረጃዎችን ያካተተ ውይይት ያካሄዱ ሲሆን የአፍሪካ ልማት ባንክ ፋይናንስ በመስጠት ወሳኝ ሚና እየተጫወተ መሆኑንም አስረድተዋል። ሚኒስትሩ አክለው ዶክተር ሲዲታ የአፍሪካ ልማት ባንክ ግሩፕ ፕሬዝዳንት ሆነው በመመረጣቸው እንኳን ደስ ያሎት ያሉ ሲሆን በአመራር ሰጭነታቸው ሙሉ እምነት እንዳላቸው ገልጸው ኢትዮጵያን እንዲጎበኙም እንደጋበዟቸውም ተሰምተዋል። የአፍሪካ ልማት ባንክ ግሩፕ ፕሬዝዳንቱ ዶክተር ሲዲ ኦልድታ በበኩላቸው የኢትዮጵያን የማክሮ ኢኮኖሚና የሪፎርም አጀንዳዎች አፈጻጸም አድንቀዋል። ባንኩ የሀገሪቱን ትልቅ የለውጥ አጀንዳ በበጀት ድጋፍ፣ በግብርናና በመሰረተ ልማት ላይ ኢንቨስት በማድረግ በተለይም የአየር ትራንስፖርት ትስስርን በማጠናከር የቀጠናዊ ትስስርና ውህደት እንቅስቃሴዎች ላይ ድጋፍ ለማድረግ ያለውን ዝግጁነት አረጋግጠዋል። በተመሳሳይ የጃፓን ዓለም አቀፍ ትብብር ኤጀንሲ የልማት ፕሮጀክቶችን በገንዘብ እንደሚደግፍ ማረጋገጡ ተሰምተዋል። የገንዘብ ሚኒስትር አህመድ ሽዴ ከጃፓን ዓለም አቀፍ ትብብር ኤጀንሲ ጃይካ ምክትል ፕሬዚዳንት ናኦኪ አንዶ ጋር መወያየታቸው ተገልጿል። አቶ አህመድ ሽዴ ጃፓን ከኢትዮጵያ ጋር ያላትን የረዥም ጊዜ አጋርነትና ባለፉት ዓመታት ለኢትዮጵያ ልማት
ያበረከተችውን አስተዋጽኦ አድንቀዋል። እያደገ የመጣውን የኢትዮጵያን የልማት ፍላጎቶች በተለይም የመሰረተ ልማት፣ ኢነርጂና ኢንዱስትሪ ዘርፍ ቅድሚያ የሚሰጣቸው ጉዳዮች በመሆናቸው የፋይናንስ ትብብርን ማስፋት እንደሚያስፈልግ ማስገንዘባቸው ፋና ሚዲያ ኮርፖሬት ዘግበዋል። የጃይካ ምክትል ፕሬዝዳንት ናኦኪ አንዶ በበኩላቸው ኤጀንሲው ከኢትዮጵያ ጋር ያለውን ትብብር ለማጠናከርና በኢንቨስትመንት በግሉ ዘርፍ ልማትና ኢንዱስትሪ ሽግግር ዙሪያ ባሉ ቁልፍ ዘርፎች ቀጣይነት ያለው ድጋፍ እንደሚያደርግ ማረጋገጣቸው ተገልጿል። ሁለቱ ወገኖች በበጀት ድጋፍ ዋና ዋና የልማት ፕሮጀክቶችን በገንዘብ በመደገፍ እንዲሁም የጃፓን ኢንቨስትመንት በኢትዮጵያ እንዲስፋፋ በማድረግ አጋርነታቸውን የበለጠ ለማጠናከር ተስማምተዋል። ለአዲሱ ዓለም አቀፍ የአውሮፕላን ማረፊያ ግንባታ ብድር ማግኘት በሚቻልበት ሁኔታ ላይ ውይይት ማድረጉ የገንዘብ ሚኒስቴር አስታወቀ። ሚኒስትሩ ይህንን ባስታወቀበት ወቅት የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን በአዲሱ የአውሮፕላን ማረፊያ ግንባታ መሳተፍ እንደሚፈልግ ገልጸዋል። በገንዘብ ሚኒስትሩ አቶ አህመድ ሺዴ የተመራው የኢትዮጵያ ልዑካን ቡድን ከዓለም ባንክና ከዓለም የገንዘብ ድርጅት ዓመታዊ ስብሰባ ጎን ለጎን ለአዲሱ የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ግንባታ ፋይናንስ ማግኘት በሚችሉበት ሁኔታ ከአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን አመራሮች ጋር በዋሽንግተን ዲሲ መወያየቱ ተገልጿል። ልዑኩ ለአዲሱ ዓለም አቀፍ የአውሮፕላን ማረፊያ ግንባታ ብድር ማግኘት በሚቻልበት ሁኔታ ላይ የተወያየ መሆኑም የገንዘብ ሚኒስቴር አስታውቀዋል። የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን አመራሮች በአዲሱ የአውሮፕላን ማረፊያ ግንባታ ለመሳተፍ ፍላጎት እንዳላቸው በማረጋገጥ ፕሮጀክቱን ፋይናንስ ለሚያደርጉ የኢንቨስትመንት ዋስትና ለመስጠት የአሜሪካ የግል ድርጅቶች በአጋርነት በግንባታው እንሳተፋለንም ብለዋል። በአፍሪካ በአይነቱ ግዙፍ የሆነው የቢሾፍቱ የአውሮፕላን ማረፊያ ፕሮጀክት ለኢትዮጵያ ብልጽግና መረጋገጥ እንዲሁም የቀጠናውን ተወዳዳሪነት ለማሳደግ ትልቅ ሚና እንዳለው የገለጹት የገንዘብ ሚኒስትሩ አቶ አህመድ ሺዴ ኮርፖሬሽኑ በፕሮጀክቱ ለመሳተፍ ያሳየውን ፍላጎት በአዎንታ እንደሚቀበሉት አረጋግጠዋል። የገንዘብ ሚኒስትርና የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን በኢትዮጵያ የኢኮኖሚ ትራንስፎርሜሽን ራዕይ ላይ የጋራ መግባባት ላይ የደረሱ ሲሆን ማህበረሰብን የሚጠቅሙና በስራ ላይ የሚገኙ ፕሮጀክቶች ተጨባጭ ለውጥ እንዲያመጡ ኢንቨስትመንትን ለማሳደግ ከመግባባት ላይም ደርሷል ነው የተባለው። ሁለቱ አካላት ለቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ግንባታ ፋይናንስ ለማፈላለግ በቀጣይነት ውይይት ለማድረግም ከስምምነት ላይ መድረሳቸውን ከገንዘብ ሚኒስቴር የተገኘው መረጃ ያመለክታል። የግብርና መድህን ተጠቃሚ ገበሬዎች ከ3000 አይበልጡም ተባለ። በሀገሪቱ ካሉ 18 የኢንሹራንስ ኩባንያዎች ለአርሶ አደሮች የኢንሹራንስ አገልግሎት በመስጠት ላይ የሚገኙት 4 ብቻ መሆናቸውም ተገልጿል። ኢትዮጵያ ለግብርናው ዘርፍ የምትሰጠው የኢንሹራንስ አገልግሎት ሽፋን 0.04% ብቻ እንደሆነ የግብርና ሚኒስቴር አስታውቀዋል። በሚኒስትሩ የገጠር ፋይናንስ ክፍል ቡድን መሪ ስራ አስፈጻሚ አባል የሆኑት አቶ ጌታቸው መኮንን ከ80% በላይ የግብርና መር ኢኮኖሚ ያላት ኢትዮጵያ በአርሶ አደሮቿ ምርት ላይ ለሚደርስ አደጋ የምትሰጠው የመድን ሽፋን ከ1% በታች መሆኑን ገልጸዋል። ኢትዮጵያ ለአርሶ አደሮቿ የምትሰጠው የግብርና መድን ሽፋን ከአፍሪካ ሀገራት ጋር ሲነጻጸር እጅግ አነስተኛ ነው ያሉት ስራ አስፈጻሚው በኢትዮጵያ ከሚንቀሳቀሱ 18 የኢንሹራንስ ኩባንያዎች መካከል ለአርሶ አደሮች የኢንሹራንስ አገልግሎት ለመስጠት ፍቃድ አግኝተው በመስራት ላይ የሚገኙት 4 ብቻ ናቸውም ብለዋል። ባለፉት 10 ዓመታት በኢትዮጵያ በተለያዩ አጋር ድርጅቶች የኢንሹራንስ አገልግሎት ተጠቃሚ የሆኑ ገበሬዎች ቁጥር ከ3000 እንደማይበልጥም የመሪ ስራ አስፈጻሚ አባሉ ተናግረዋል። የግብርናውን ዘርፍ በፋይናንስ ሊያጠናክር የሚችል ስርዓት አለመኖር እንዲሁም የኢንሹራንስ ኩባንያዎች በግብርናው ዘርፍ ብድር የመስጠት ፍላጎት ማነስ ዋነኞቹ የመድን ሽፋኑ አነስተኛ የመሆኑ ምክንያቶች ናቸውም ተብለዋል። ይህንን ታሳቢ በማድረግ የግብርና ሚኒስቴር ችግሩን ለመቅረፍ ከተለያዩ መንግስታዊና መንግስታዊ ካልሆኑ ኩባንያዎች ጋር በመቀናጀት የግብርናውን ዘርፍ በፋይናንስ አቅም ለማሳደግ በሚያስችሉ ስምምነቶች ላይ ትኩረት ሰጥቶ እየሰራ ይገኛልም ተብሏል። ዘገባው የአሃዱ ሬዲዮ ነው። የአባይ ውሃ ፍትሃዊ ተጠቃሚነት በትብብርና በዲፕሎማሲ ብቻ ነው የሚረጋገጠው ተባለ። በውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ዳይሬክተር የሆኑት አምባሳደር ዘሪሁን አበበ የአባይ ውሃ ፍትሃዊ ተጠቃሚነት የሚረጋገጠው በትብብርና በዲፕሎማሲ ብቻ ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ ከጅምሩ አንስቶ የአባይ ወንዝ በቀኝ ግዛት ውል መሰረት እንዲተዳደር በሚፈልጉ አካላት ያልተቋረጠ የሐሰት መረጃና ክሶች እያስተናገደ ይገኛል ያሉት ዳይሬክተሩ
በቅርቡ በሱዳን የተከሰተውን የጎርፍ አደጋ ከግድቡ ጋር ለማያያዝ የተደረገውን ከንቱ ጥረት እንዳብነት በማስታወስ ግብጽ በቀጥታ ኢትዮጵያን ለመወንጀል ያደረገችው ሙከራ በውሃና ኢነርጂ ሚኒስቴር በኩል ተገቢው ምላሽ የተሰጠበት መሆኑን አንስተዋል። ኢትዮጵያ የአባይ ወንዝ ላይ የጀመረችው ልማት የፍትሃዊ ተጠቃሚነት፣ የቀጠናዊ ትስስርና የጋራ መልማት እርምጃ መሆኑን የገለጹት አምባሳደር ዘሪሁን ከመሰረተ ቢስ ክስ መውጣት እንደሚገባም አስገንዝበዋል። አክለው የናይል ወንዝ የቀኝ ግዛት ዘመን አስተሳሰብና ውል እንዲሁም እኔ ብቻ አልጠቀም የሚል ያረጀ አስተሳሰብ መሆኑን በመግለጽ ከዘመኑ ጋር አብሮ በመጓዝ ለጋራ ተጠቃሚነት መስራት ይሻላልም ብለዋል። በመሆኑም የአባይ ውሃ ፍትሃዊነት የሚረጋገጠው በትብብርና በዲፕሎማሲ በመሆኑ የሴራና የአግላይነት አካሄድ አያዋጣም ያሉም ሲሆን ከኢትዮጵያ አልፎ የቀጠናውን ሀገራት በኃይል የሚያስተሳስረው የህዳሴ ግድብ የናይል ቤተሰብ ትብብር የሚያጠናክር መሆኑን በመገንዘብ በዚህ ማዕቀፍ ውስጥ መግባት ብቸኛ አማራጭ እንደሆነም ጠቁመዋል። የደሴ መምህራን ማሰልጠኛ ኮሌጅ ተማሪዎች የጉልበት ስራ ለመስራት መገደዳቸው ተሰማ። ከ40 ዓመት በላይ መምህራንን በማሰልጠን የሚታወቀው የደሴ መምህራን ማሰልጠኛ ኮሌጅ በመምህርነት በዲግሪና ዲፕሎማ የሚሰለጥኑ ተማሪዎች በወር ለምግብ የሚሰጣቸው 760 ብር ለኑሮ ስላልበቃቸው ሰው ቤት ተቀጥረው ለመስራት መገደዳቸው ተነግረዋል። ከዚህ ባሻገር ከጫካ እንጨት እየለቀሙ ለምግባቸው የሚሆን እንጀራ እየጋገሩ እንደሚማሩም ተሰምተዋል። በኮሌጁ ትምህርታቸውን እየተከታተሉ የሚገኙ ተማሪዎች የኑሮ ውድነቱና የሰላም እጦት ህይወታችንን አስቸጋሪ አድርጎብናል ማለታቸው ተዘግበዋል። ተማሪዎቹ ለዶይቼ ቬለ ሬዲዮ በሰጡት ቃል በ760 ብር የምግብ ወርሃዊ ክፍያ የመኖሪያ ቤት ተሰጥቷቸው በኮሌጅ እንደሚማሩ የገለጹ ሲሆን ከትምህርት በኋላ የሚመገቡትን ምግብ ለማብሰል በደሴ ወደሚገኙት የጦሳ አዘዋና ሌሎች ጫካዎች እንጨት ለመልቀም እንደሚሰማሩ ተናግረዋል። እንጨት ለቀማ የሚሰማሩበት አካባቢ አደገኛ ከመሆኑ የተነሳ ለህይወታቸው አስጊ መሆኑን የሚናገሩት ተማሪ መምህራኑ ችግሩ በተለይ ሴቶች ላይ የጎላ ነው። የግማሽ ቀን የቤት ሰራተኝነትና በሌሎች ስራዎች ራሳቸውን እየደጎሙ ነው እየተማሩ ያሉትም ብለዋል። ተማሪዎቹ ምንም እንኳ እየሰሩ መማሩ እንደ አንድ አማራጭ ቢወስዱትም አሁን ግን ስራም እየጠፋ መምጣቱ የሚገልጹ ሲሆን አሁን ላይ የቀን ስራ ሰርተው ለመማር የማይችሉበት ጊዜ ላይ መድረሳቸውም ይናገራሉ። የደሴ መምህራን ማሰልጠኛ ኮሌጅ ዲን የሆኑት ዶክተር ሐሰን ወርቁ በበኩላቸው ተማሪዎቹ ያሉበት ችግር የመማር ማስተማር ሂደቱ ላይ እንቅፋት እንደፈጠረ የገለጹ ሲሆን ወርሃዊ የምግብ ክፍያቸው ከ760 ብር ከፍ እንዲል ለክልሉ ትምህርት ቢሮ ጥያቄ መቅረቡም ገልጸዋል። የአርሶ አደር ቤቶችን ተከራይቶ የጤና አገልግሎት ለመስጠት መወሰኑ የትግራይ ክልል ጤና ቢሮ አስታወቀ። የወደሙ የጤና ተቋማትን ወደ ነበሩበት ለመመለስ በቢሊዮን ዶላር እንደሚጠይቅ የክልሉ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ ተናግረዋል። ኃላፊው ይህንን የተናገሩት ሐሙስ ጥቅምት 6 ቀን 2018 ዓ.ም ከጃፓን መንግስት የተሰጡ 3 የአምቡላንስ ተሽከርካሪዎችን ድጋፍ በተረከቡበት ወቅት ነው ተብለዋል። የክልሉ ጤና ቢሮ ከጤና ሚኒስቴርና ከዓለም የጤና ድርጅት ጋር በመሆን በ2015 ዓ.ም በተደረገ ጥናት 89 በመቶ የሚሆኑት የጤና ተቋማት ጉዳት እንደደረሰባቸው የተናገሩት ዶክተር አማኑኤል ከነዚህ ውስጥም 3 በመቶ የሚሆኑት ሙሉ በሙሉ መውደማቸው ጥናቱ አመላክቷል ብለዋል። ከጤና ሚኒስቴርና ከሌሎች አጋር ድርጅቶች ጋር በመሆን የተለያዩ ስራዎች እየተሰሩ መሆናቸው የገለጹት ኃላፊው 30 ዓመት የፈጀ የጤና ሲስተም ዝርጋታ ወደ ነበረበት ለመመለስ በርካታ ሀብት እንደሚጠይቅ ገልጸዋል። አክሎም የጤና አገልግሎት ሙሉ በሙሉ ማቆም ስለማይቻል የፈረሱ የጤና ኬላዎች ላይ አገልግሎት መስጠት ካልተቻለ የገበሬ ቤቶችን ተከራይቶ ስራ እንዲጀመር መወሰኑም አብራርተዋል። ከዚህ በተጨማሪም ከዚህ ቀደም ክልሉ ላይ የነበረው የኤችአይቪ ኤድስ ስርጭት 1.43 በመቶ እንደነበር የገለጹት ዶክተር አማኑኤል ከጦርነት በኋላ በተደረገ ጥናት ወደ 3 በመቶ ከፍ ማለቱን አክለዋል። በተመሳሳይ ከጦርነቱ በፊት ከ46,000 በላይ የሚሆኑ የኤችአይቪ ኤድስ ክትትል የሚያደርጉ ታማሚዎች እንደነበሩ ያስታወሱት ኃላፊው በአሁኑ ወቅት 37,000 የሚሆኑት ያሉበት ታውቆ ክትትል እየተደረገላቸው መሆኑን ገልጸው ቀሪዎቹ ወደ 9,000 ሰዎች ገደማ ግን የት እንዳሉ አይታወቅም ብለዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የምዕራፍ 2 የምሽት የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ለእናንተ ተመኘን። ሰላም።
በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።